ብፁዕ አባታችን ሁሌ ነው የምናገረው፣ በሚዲያም በተለያዩ ቦታዎች ላይ እውነት ማለት ያስፈልጋል አያስፈልግም? እስኪ እውነት ነው የምትለው አጨብጭቡና አመስግኑ። ብፁዕ አባታችን አቡነ እስጢፋኖስ የሰሩት ስራዎች እናንተ ሁላችሁ ምስክር ናችሁ። እዛ ውስጥ አልገባም። እኔ ከሕፃንነቴ ጀምሬ ያለ አባት አሳድገውኝ እንዳገለግል እንድጸና ቤተ ክርስቲያን ውስጥ እንድመላለስ አድርገውኝ እዚሁ ሳገለግል አንድ ቦታ ላይ ብፁዕነታቸው እንዳገለግል አድርገው ሲሄድ መኪና ተገልብጦ ከፍተኛ ችግር ውስጥ ነበርኩኝ። እውነት ለመናገር ዛሬም ቁሜ እንዳገለግል የብፁዕነታቸው ጸሎትና እመቤታችን ላይ ተናግረው ስትነገር ከኔ ጋር ሆነዋል። እኔ ለቅዱስ ገብርኤል በወቅቱ ተስዬ በምን እጄ ስለቴን አስገባለሁ እያልኩ አዝን ነበር እና አሁንም ከዚህ አገልግዬ ወደ ጠቅላይ ቤተ ክህነት ሲሄድ በብዙ ስቃይ ውስጥ ሳልፍ የሚረዳኝ ሲጠፋ ብፁዕነታቸው ከብፁዕ አቡነ ኤዎስጣቴዎስ ዶክተር ጋር ሆነው ይሄ ልጅ ቤተ ክርስቲያን ይጠቅማል፣ ቤተ ክርስቲያንን ያገለግላል፣ ይደግ ብለው እስከ ጠቅላይ ቤተ ክህነት በመምጣት ዛሬ እንዳገለግል ያደረጉኝ ብፁዕ አባት ናቸው። በሄድኩበት ቦታ በመሰከር አፌ ሞልቼ ነው። አባታችንን እድሜና ጤና ይስጥልን። የሚገርማችሁ ቅዱስ ገብርኤልን እንዴት እጄ ስለቴን እከፍላለሁ ስል ስምሬ ቅዱስ ገብርኤል አለ። የጅማ ሕዝብ ደግሞ የፍቅር ሕዝብ ነው፣ የሰላም ሕዝብ ብየ ጃለላ ብየ ቶኩማ ብየ ነገኛ ዋንቀ ቡራ ቆዴ ሰበብራ ጅራችሱን ካምቤት ብየ ቶኩማት ብየ ኬኛ ብየ ከን ብየ ጃለላ ዋቀየሙ ፈጎዱ ካንሙ ካንቴ አባ ጃለላ ዋንቀምኑ በአንድነት እንዲምንዘምረው የበቀደሙ ጉባኤ አይቻለው። ዛሬም ደስ የሚለው የቅዱሳን አገር የእነ አቡነ ተክለ ሃይማኖት አገር ነውና ይህም ደግሞ አባታችን ሁሉን በፍቅር አይን በማየትና ዛሬ ስላደረሱ አሜሪካ፣ ካናዳ እዛ ኤርፖርት ብትሄዱ ብፁዕ አቡነ እስጢፋኖስ ስር አልተማርኩም የሚል ሰው አታገኙ። ጠቅላይ ቤተ ክህነት የትም ቦታ ብትሄዱ የብፁዕ አቡነ እስጢፋኖስ ፍሬ ነኝ የሚል የማይል ሰው አታገኙም እና አባታችንን በእድሜ ይጠብቅልን። አጨብጭቡና አመስግኑ ብፁዕ አባታችን። ስለዚህ ትምህርቴን እዚህ ላይ እቋጫለሁ። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።